ፐርፕሱ ያናለም የዲቤት ፐርፕስ አይደለም። ማን ነው ወንድማችን እፎይ ሶስቱ ናችሁ ግጠሙኝ፣ አራቱ ናችሁ ግጠሙኝ ሲል ሰምቻለሁ፣ ሰምተናል። ግን ሰው አሁን ወደፊት እንሂድ። እፎይ ጥሪውን ይቀበላል አይቀበልም ወይ? አይ ኢምራንን ዲቤት ማድረግ አልፈልግም ብሎ ቪዲዮ ሰርቶ በቃ ይዝጋው። በጣም ቀላል እኮ ነው። ኢምራንን ሌላ ኤክስኪውዝ ኖ ይቅርታ ይጠይቀኝ እንደዚህ በል። ይሄ እንትን ነው መደበቂያ ነው። አለቀ በቃ። እሱ ይኸውልሽ ዳማካሴ ለምን እንዴ እውነት መቼም ተደበቃቀርም ለምን ዋሻል ነው ዳማካሴ እንዴ ምን እንትን አረግሽው እኮ ዳማካሴ እንዴ አሁን የሆነ ላይ ፐርፕሱ ኧረ በጌታ ዳማካሴ ምንም ጥቅም የለውም። እኔም የጥያቄ ላንቺ ላቀርብልሽ። ቆይ ላንቺ አንዴ እሷ አሁን ወክላ ትምጣ በምንድን ነው የምናውቀው? መጀመሪያ እሱ አንዴ ያካሄዱ አንዴ ፕሊዝ አንዴ ካላስቆምን መስመር እየለቀቀ ያሉ ብሎ እየተነጋገሩ ነው። ስለዚህ እዚህ ላይ መምጣት የሚችልበት ሁኔታ ነው አለ የለም። አንቺ ደግሞ ኤከሌ መሆን የለበትም ኤከሌ ይሁን የምትይውን ጀስቲፊኬሽን ብትሰጪና ስለ ማይመጣበትም ምክንያት ሌሎችም ስለሚመጡበት እዛ ላይ ብናወራ የተሻለ ነው ብዬ አስባለሁ። ትላንት ላለፈው ነገር ማውራቱ ብዙ ፋይዳ ስለማይሰጥ ማለት ነጥቦችን ደግሞ ያነሳሻቸው እኔ በበኩሌ ለራሴ የተቀበልኩት ነገር አለ ማውራት ማልፈልገው እያንዳንዳችን ያየነው ነገር አለ። ስለዚህ ወደ ኋላ አትመለሺ ለማለት ነው። አመሰግናለሁ። ኦኬ ካሁን በኋላ በቃ አዳምጡኝ ጋይስ። ካሁን በኋላ በቃ ይኸውላችሁ ሞዴሬት ለማድረግ እኔ ሞዴሬት ላድርግ የገባ ነው። እፎይ የኢምራንን የንጽጽር ጥያቄ ይቀበላል አይቀበልም? ሌላ ሪዝን አያስፈልግም። አይቀበልም ካለ ምንም ችግር የለም። ዳማካሴ እሺ እኔ አሁን አንቺ ዳማካሴ ግን አሁን አንቺ አሁን እኮ አንቺን ራሱ ማናገሩ የእፎይ ቡድን ነሽ ከእፎይ ነው። አሁን እኮ እየተጠራ ያለው እፎይ ነው። ዳማካሴ አንቺን አይደለም እየተጠራ ያለው እፎይ ወይም ደግሞ ሌሎች አሉ ኦርቶዶክስ ተዋህዶን ወክለው የሚወያዩ ሌሎች አሉ ካላችሁ እነሱንም እነማን ናቸው ጥሪ ቀርቦላቸዋል እንጂ አሁን ሌላው ሁሉም ያም እየመጣ እሺ እኔ አይደለም ዳማካሴ እኔ ለመሰለ ኢምራን እፎይ ያመጣው እኮ ነው ማስረጃ አስተማሪ ነው እሱም ብሏል። ቀጥፈውብኛል ብሏል። ስለዚህ ቪዲዮ አሳይኝ ከኢምራን ጋር መወያየት አልፈልግም የሚል መረጃ አለ። አንተ ሪማንድ ያውራ አድል ሰጠው ጋይስ ይኸውላችሁ ጋይስ እኔ አሁን እኔ ሞዴሬት ካላረኩት ምን ሆነ መሰላችሁ? ሁላችን ስናወራ ጥሩ አይመጣም። ራሱ በቃ እኔ የምጠይቀው ጥያቄው ምን ነው ቀላል ነው። እኔ by the way this is the problem እኛም በቃ ኢንተርቴን አድርገነዋል አይደል? we entertained ትንሽ አውርተንበታል። 6 ሰዓት አወራንበት። almost 6 ሰዓት አውርተንበታል በዚህ ጉዳይ ላይ 6 hours so 6 hours አውርተን ትናንትና 12 ሰዓት አውርተን ተወያይተንበታል። ወደፊት እንራመድ በቃ ወደፊት እንሄድ። ዝግጁ ናችሁ? ኢምራን ከእፎይ ጋር በአዲስ በፈለገው አጀንዳ ለመወያየት ፍቃደኛ ና? ብርብሮ እንኳን ቢሆን ተቀብያለሁ። ሰኞ ቀን ባንቀበል ቪዲዮ እዚህ ጋር ሰው ከዚህ ጋር ማንም ስለሌለ አይሳደብ ማጭበርባሪ አይበል ነው። ሰኞ ማንም የለም እንዴ ኢምራን በእናትህ የጠየቅኩ መልስልኝ። ወደፊት እንራመድ። ፍቃደኛ በቃ ሻውን በቃ ጥሪ እያደረግን ነው አይደል? እሺ እኔ አንድ ነገር ልናገር። ወንድ ከሆነ እፎይን ሳይሆን ከእፎይ ውጭ አሉ እነ ቃል አሉ እነ ቆስት ያሉ ብዙ ልጆች አሉ። እኔ ማምጣት ይችላል። እሺ ኢምራን እነሱን የማግኘት ፍላጎት አለ? ተራ በተራ በሚወያያቸው አለ። እነሱ እፎይ ተከትሎ ይወጣል። ኢምራን ከእፎይ ያለ መጀመሪያ ከዛ ያለ በኦርደር እሺ በቃ አሁን በቃ መጀመሪያው እፎይ ነው ከኢምራን ጋር ወይም ደግሞ እኮ ከሌሎች ጋር ኢምራን ብቻ አይደለም ተወያዩ፣ ሌሎችም አሉ። ኢብራሂም አለ ቡኪና ልጆች አሉ። እኛ እናመጣለን ብዙ ልጆች አሉ። ሰው ምን እናደርጋለን መሰለሽ? በቃ ኢምራን ከእፎይ ጋር ነው የተፈለገው። ያ ነገር ይደረግ በቃ ያን አንቺ ጠይቂ አስተማሪ ነው እናት ተይውሱ ምን እንትን አይደለም። እሺ መንፈሳዊ እሺ ወንድ እንትን ከሆነ እዚህ ጋር መወያየት የሚፈልጉ ከሆነ እፎይ ማለቱን ይተውና በነብዩ ሰጠና የሚገቡ ከሆነ አሁን ይናገሩ። ነፍ ልጆች አሉ የሚወያዩ። ዳማካሴ አውቀሽ ነው? ዳማካሴ አውቀሽ አይደለም
እኔ ፔሽኔ ይኸውልሽ ዳማካሴ ፕሊዝ አንዴ አሁን ዳማካሴ በቃ ከአሁን በኋላ በቃ ሚዩት አድርጊ እቴ በጣም ፕሊዝ። እኔ ሰው ልጅ ሚዩት ማድረግ አልወድም ማውረድም አልወድም። በቃ ተቀብለናል። በተሻለ ማሳለፍ ያለብሽን አስተላልፈሻል በ16,000 ሰው መሀል። አሁን ግን በቃ አንቺ እፎይ አንቺ መምህር ስለሆነ ለመምህርሽ ሂጅና ኢምራን ከአንተ ጋር ንጽጽር የማድረግ ፍላጎት አለው። ትቀበላለህ? አትቀበልም? አልቀበልም ካል አልቀበልም ቪዲዮ ይስራ። በሰው አፍ አለው መድረክ አለው። አይ እኔ ከኢምራን ጋር እንትን የምለው መስፈርት በዚህ ነው ካለ ያንን ከፈለገ ኢምራን ይቀበላል። በቃ እንደዛ። አይ ይቅርታ ካልጠየቀኝ ከሱ ጋር አልወያይም ብሎ ቪዲዮ ይስራ። ካፉ ይውጣ። ምን ቤት ናት ይሄ ዳማካሴ ሰማሽ? ይውጣ። ላይ ብሏል እኮ ኢምራን በጀመራ ለጠፈብኝ ቪዲዮ አለሽ? ላይ ሪካርድ አላረኩትም። ላይ ብላል ስንት ስራ ነው ይውቃል። አሁን እኮ ይኸውልሽ ባለበት ስሚ አሁን እኮ በ16,000 ሰው በተቀመጠበት እኛም አሁን ብዙ ቪዲዮ ሰርቻለሁ ያለሁትኝ። እሺ እፎይ ካልሆነ በስተቀር አንወያይም ነው እያሉ ያሉትኝ። በእናትሽ ሌላ ክርክር አልፈልግም። በቃ አቁሚው፣ ተይው። እፎይ ነው የሚፈልገው ኢምራን። ሌሎች አሉ ኢብራሂም ያለ ከሌሎቹ ጋር ደግሞ እናወያያለን። ምንም ችግር የለም። ከሌሎቹ ደግሞ እንጠራለን። አሁን ለምሳሌ አቡካር አለ፣ ኢብራሂም አለ። አቡካርን ኢብራሂምን ደግሞ መወያየት የሚፈልጉ አምጪና ጥሪያቸው። ጎጌርም አሁን ጥሪያቸው እና እዚህ ተነጋግረን ጊዜ መያዝ እንችላለን። የእፎይና የኢምራንን ግን አሁን እኛ እንጨርስ። እፎይ ነው አሁን መዝጋት የሚችለው። ኢምራን እዚህ ጋር መጥቶ እሺ ኤኒ ታይም በፈለገው ሰዓት በፈለገው ታፒክ ለመወያየት ዝግጁ ነው ብሏልኝ ኢምራን። እፎይ ደግሞ መልስ ይስጥ። በቃ እንቋጨው፣ እንዝጋው፣ ጊዜያችን አናጥፋ። ሌሎች ደግሞ ካሉ ኦርቶዶክስ ተዋህዶን ወክለው አሉ ብዙ አይደለ እንዴ? ኢብራሂም ያለ አናስ አለ፣ አቡካር አለ፣ ማነው ይሄ አብዱ ከሪም አለ፣ ብዙ አሉ። ምረጭ። እዚህ ጋር ደግሞ ይኸውልሽ ውይይት እዚህ ጋር አቅርበዋል። ይህን አድርሽ። በቃ ከታች ያላችሁም አድርሱ። በቃ ኤክስኪውዝ አንፈልግ። አውቀን ችክ ብለን ላለመከራከር ላለመገኘት አቃቂር ማውጣት ራሱ ውድቅ ነው። አቡበከር ከዲያቆናት ናቴዎስ ጋር ትወያያለህ? ትገባለህ? ለጊዜ እዚህ ጋር ውይይት አቅርበናል። ያው እነዚህ ቀጥል። አብዱል ከሪም ቀጥል። ዳማካሴ ይጠይቃል እኮ አንድ ሁለት ቀጥል ነበር የፈለጉት የሆነ ይኸውላችሁ አሁን እየተካሄደ ያለው ነገር ምንድን ነው? ሁላችንም እንድንመለከተው በጣም ይሄ ትላንትናም ታይቷል። ሰሞኑን እፎይ ምን ያህል እየሸሸ እንደሆነ ከዲቤት እየሸሸ እንደሆነ ሰሞኑን በደንብ እየታየ ነው። ይህንን ነገር መቀጠሉ በጣም አሳስቧቸዋል። ስለዚህ ዛሬ ላይ አሁንም ቢሆን ይሄ ኢምራን ይወያያል የሚለው ነገር የሚቀር ነገር አይደለም። አንዴ እንደዚህ ነገሩ፣ አንዴ ያን ይቅርታ ይጠይቅ፣ አንዴ በዚህ የሚለውን ነገር ራሱ እፎይ አሁን የሚፈልገው ነገር ካለ ራሱ መጥቶ ሀሳብ ይስጥ። በቃ አሁን ራንደም ሰው አሁን ፒክ መጥቶ እዚህ ላይ እንደዚህ ስለሆነ እንደዛ ስለሆነ ታይማችንን ነው እየገደልን ያለ ነው። የሆነ ሰው መጥቶ አሁን ልኳት ይሁን አናውቅም፣ አሁን እንዲህ በይ ብሎኝ ነው ምናምን ብትል አትሊስት ምን ተከራከራለህ? በቃ ስለዚህ ጊዜያችንን ገባኝ። እሺ ዳማካሴ በቃ እንደ አንድ ክርስቲያን እናመሰግናለን። ዳማካሴ በቃ አሁን ይኸውልሽ እሺ የውይይት ጥሪ ያቀርቡ ወንድሞች አሉ። ለምን የሱን ጥሪ አይቀበሉም? እሺ ተቀብሏል። ያው ኤልያስ ተቀብሏል። ቆስጣንቲኖስ አታቀርብም። የሚያቀርቡ ይምጡ። ልክ እንደነሱ ተነጻጻሪዎች መጥተው ያቅርቡ። እንዴ በሴት ነው እንደሚላከው ባደወይ በሴት መደበቅ ማለት ለኦርቶዶክስ ተዋህዶ ሼም ነው። ያችኛቱም በልጅ ማን ነው ብላችሁ ትራንስ ሪሊጅን በሆነች አንዴ ጴንጤ አንዴ ኦርቶዶክስ በአባቴ ኦርቶዶክስ በእናቴ ሙስሊም የሚባል ነገር የለም። ሽርክ የሚሰራ ሰው ለመንፈሳዊ ውይይት መቅረብ የለበትም። ሴት ልጅ ደግሞ አይላክም። በኦርቶዶክስም በእስልምናም የማይሆን ነገር ነው። በቃ ላኩ ይኸውም ኑ በቃ ደፍራችሁ ወንድ ናችሁ፣ ደፍራችሁ ኑ በቃ ግቡና ተወያዩ። ማንም አይነካችሁም። ስድብ የለም ምን የለም። እዚህ ጋር ቀጥ ትነጋገራችሁ። ቀጠሮ ይዘን እንወጣለን እንጂ የማንም ጊዜያችን አናጥፋ። ጋይስ ማን እንደሆንም አናውቅ። እንደ እፎይ ነው መመለስ ያለበት። ይኸው ቪዲዮ ባተወይ ኦልሞስት 300,000 ሰው አይቶታል። የሰራሁት ቪዲዮ ጥሪው ግቡና ተመልከቱ። ፒን አድርጌዋለሁ ጋይስ። እዚህ ጋር 16 ሰዎች አላችሁ። ፌስቡክም ንጉስ እየወዳብ የሚል ሂዱና እዛ ላይ ፖስትቼዋለሁ። ብዙ ሰው አይቶታል። ይህ ዛሬ ጠዋት የእፎይ ጥሪ
225,000 ሰው አይቶታል ኦልሬዲ። ሁላችሁም ግቡና ሼር አድርጉላቸው። ጥሪ አቅርበናል። አቅርብ ብለውኝ አቅርብ ያለው ኦልሬዲ ቫይራል ወጥቷለኝ። ኦኬ ተቀብሎ ይመልስ። ከእፎይ ነው የምንጠብቀው። ዳትስ ከእፎይ ሴክሬታሪ አይደለም እፎይ ነው። ኢብራሂሚ ማን ነው? ኢምራን መጥቶ እዚህ ጋር አቅርቧል። እፎይ ኖ መብቱ ነው። አይ እኔ አልፈልግም ከኢምራን ጋር መከራከር መወያየት አልፈልግም ከከሌ ጋር ነው ብሎ በራሱ ቃል ማስቀመጥ አለበት። ካለበለዛ እንትን እየሆንን ነው እንዴ? በተላላኪኛ ማንን በተላላኪ በአላፊ አግዳሚ ዝጉቢ ቤት እኮ አይደለም ይሄ። በዚህ እንስማማ ጋይስ። ኢምራን እንስማማለን በዚህ። ኢብራሂሚ ያ እንስማማለን። በቃ ወደሚቀጥለው እንሂድ። ያ እሺ ነገር ላቅርብ። ውይይት ቀርቦ ነበር እንዳለችው ወገናችን ቆስጠንጢኖስ ቃል ስጋ ያው ኤልያስ ተቀብሏቸዋል። አንድ ጊዜ አነስኮ አንዴ ይህንን ሁሉ ተቀብሏቸዋል። መርጠው መወያየት ይችላሉ። ያው ኤልያስ ተቀብሏቸዋል ሁላቸውንም ማለት ነው። ከፈለጉ እንደፈለጉ በቃ ያው ውይይቱን አክሴፕት አድርጓል። እሱም ኤኒዌይስ ቀጥሉ። ለእነዚህ አለ ኤልያስ አለ። ኤልያስ ጠርቷለኝ። አንዴ ቃል ውሰድ። ይቅርታ ይምራን ቆይ አንድ ከቀደም ጀምሮ በጣም ይሁዳ በጣም እየገፋኝ ነው። ባይዘዌ ስሜን ታበላሸዋለህ ብዙ ነገር አለ። እሺ አይ ቫግሬስ ተርም እንዳይሆን ምናልባት ያው ይሄዱበታል እነሱ። ቫግሬስ ተርም እንዳይሆን ለምሳሌ አሁኗ የመጣችው አዳማከስ የምትባለው ልጅ ወንድም ይሁዳ በፕሮቴስታንትና በኦርቶዶክስ በሚል ርዕስ ልወያይ እፈልጋለሁ ብላ ልንመጣ ትችላለች። ሂዶ ዘዛ ብለን ነው የምታወርዳት። እና አሁን ምንድን ነው መረዳት ያለባችሁ ነገር ውይይት ለሁለት ዓላማ ይደረጋል። አንደኛው በጣም እውቀት ያለው ሰው ሲኖር ለእውቀቱ አክብረህ ታደርገዋለህ። ለምሳሌ እኔ አንድ መምህር ትላንት ይሁዳብን ቤት ያስታውሳል። ይሄን ያህል ፎሎ የላቸውም። ምናልባት ቪዲዮ ከመክፈት ራሱ ትንሽ አለፍ ያሉ ሊሆኑ ይችላሉ። ግን ለእውቀታቸው ትወያዩቸዋል። መምህር ናቸው፣ ቀሲስ ናቸው። ደስ ወይ ማለት ነው ወይ። ሁለተኛው ደግሞ ለህዝቡ ትወያዩዋለህ። ለምሳሌ እኔ አንድ አበበ የሚባል ግለሰብ የፈለገ ድደብ ቢሆን 100,000 ሰው የሚከተለው የሚያየው ላይክ ለውይይት ላይ ቢመጣ ኦኬ እንትና ሊወያይልን ነው ብለው 20,000 30,000 ሰው መጥቶ የሚያየው ሰው ከሆነ ኦኬ ወይን እንትን ትላለህ። ከዛ ውጭ ግን እርከኖች አሉ። የሆነ እርከን አለ። ለምሳሌ ላይ እኛ ለምሳሌ የራሳችን እርከን አለን የምናውቀው እንትና ሰሌክቲቭሊ እዚህ ጋር ናቸው። ከዛ ከነሱ ቀጥሎ እንንትና ከዛ ከነሱ ቀጥሎ እንንትና። ይሄ በተመሳሳይ ደረጃ ለኢምራንና ለዛኛው ግለሰብ ለምን አይሰራም ከተባለ ኦልሬዲ የታወቀ ነው። ኢምራን ከሱ ይበልጥ እንጂ ያነሰ ነገር የለውም። ከዚህ በፊትም ተወያይተው ዌል ደን የሆነ ነገር ተመልክተናል። በደንብ የተቀጠቀጠ ነገር ማለት ነው። ስለዚህ ዳትማጭ ብዙ እዚህ ማውራቱ አስፈላጊ አይደለም። ነጥቡን የጨረስን ይመስለኛል። ኢንሻአላህ የምቀጥሉት ፖይንት ካለ ይምሩ። አነስ ሊያወራ ነበረ ዛሬ የታወራ እስኪ ዝም አሉ። አቤት ስነ ስርዓታቸው እኮ ይለያል። ማሻአላህ ስለ አውራኝ ውይይቱ ይከናወን። ባለፈውም ትናንትና አይታችሁ ከሆነ ሳውራ ፊቱ እየጠቆመ ነበር። እንደዛ መሆን የለበትም። መጥቶ እንደ ወንድ ፊት ለፊት አውራኝ ዝግጁ ነኝ። ስለዚህ ሙስሊሞችም ሪካርድ አድርጋችሁ ልቀቁት። ነገ ቪዲዮ እሰራለሁ እኔ በደንብ መሰራጨትም አለበት። እሱም መጥቶ ያው እዮዳብ አወያያችኋለሁ ብሏል። ፌር እንደሆነ ሁሉም ሰው አይቷል። ማንም ፌር ነው። ቅድም ስጠይቀን ነበር ሁሉም የሚጠይቀው። ስለዚህ ወጥቶ እንዲወያይ አድርጉ። አልወያይም ካለ በተዘዋዋሪ ፈርቷል ማለት ነው። ለምን ካላችሁኝ 3-4 ናችሁ ተወያዩ። ኢቭን ለእኔ ራሱ የውይይት ጥሪ ሲሰራ ነበር ቪዲዮ። ስለዚህ አሁን ውሸት ነበር ማለት ነው። ይሄን ትታዘባላችሁ ማለት ነው። ስለዚህ እባክህን ወንድ ሁንና ክርስቲያኖች እንዳያፍሩ ወጥተህ አውራኝ። ጨርሻለሁ። አመሰግናለሁ። አንድ ይሁዳ ኢምሩ አንድ እንደጨመርበት የምፈልገው ፖይንት አለ። የተጠሩት ሰዎች እያንዳንዱ የተጠሩት ሰዎች እሱን አስከትለው መጥተው እዛው መወያየት እንደምችል እሱንም ከሱ ጋር አብረው መጥተው ማለት ነው። ዋና የተፈለገው እሱ ነው። አይ እነሱም 3-4 ሊሆኑ ይችላሉ። የሆነች ቆስጣ እንደዛ ነገር እንደዛ ስትል ነበረ እና እነዚህን ግለሰቦች እንዲመጡም ከተፈለገ አብረው ተከትለው መጥተው እዛው የመወያየትም ፍቃደኛ መሆንን አስቀምጥላቸው። በዛው አብረው መጥተው ማለት ነው ከሱ ጋር የፈለጋችሁትን ተከታዮች ደቀ መዝሙሮቹ ከስር ያላችሁ በሙሉ ስማችሁ አናቃቸውን ብቻ ግን ዋናው የእሱንትን የምትሉ ካላችሁ እናንተ አጅባችሁ ነው። ወረበል ችግር የለም። ፌር እንዲሆን ይምራን እንደዛማ ይወል እንትን ይሆናል። ፌር እንዲሆን አንድ ለአንድ
ችግር የለውም ይደረጋል። ለምን መሰለህ? አይ ትላሉ ችግር ይፈጥራሉ። ይፈጥር ቪዲዮ ያው 3-1 ተወያይቻቸዋለሁ። እኔ ብቻዬን አንድ ሴት አስከትለው ዮሐድ የሚባለው አስከትለው ተወያይቻቸዋለሁ። 3-1 ተወያይቻቸዋለሁ። መድገም አያቅተኝም። ደግሜ ማሳያለሁ። ያቅታል እያልኩኝ እኮ አይደለም፣ ግን ስርዓት ይዘው ታይማቸውን እየጠበቁ የሚያወሩ እኮ እንዲናርግ አንድ ለአንድ ነው የምንፈልገው። በቃ ይምጣ ነው አንድ ለአንድ ነው ያለብን። ለመሰላችሁ እኔ ማወያይ ከሆነ አንድ ለአንድ ካለበዛ ራሱ አሁን ይህን ሁሉ ሰው ይኸውልህ እዚህ ጋር ራሱ ዛሬ አንዱ ይከፍታል አንዱ ይደረጋል። ስለዚህ ይሄ ጥሩ አይሆንም። አንድ ለአንድ ውይይት ይደረጋል። እኔ 2-2 የሚደረግ ውይይት አይቻልም። አንድ ለአንድ አለ ፕሮፌሽናል ነው። 2-2 እኛ አሁን እሱን የምንፈልገው ነው። በቃ አንድ ለአንድ ኢምራን ቨርሰስ እፎይ ፌር ነው። ከዛ ደግሞ አቡከር ስምን አበላሽወት ምንድን ነው ስምን ወንድሜ ንገረኝ። አቡበከር አወቃሁት ብቻ እጋግረዋለሁ። ሰማ አቡበከር አንተ ደግሞ ከማን ጋር ነው? እዚህ ላይ ሳትሄዱ ሀይከል እዚህ ጋር ሀይከል አይተዋል። እዛ ላይ ያለው ቀደም ለቀረቡ ለየትኛውም ክርስቲያን እቀበላለሁ ብሏል። ያው ሀይከል ተናገር። ሚዩትን አንሳና እንዴ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላ ሰው ውይይት ማቅረብ የሚፈልግ ካለ ከክርስቲያን ያው እውቀት አለኝ ብሎ የሚናገር ማንኛውም ሰው አይከል ቤቱን ሳትከተል ትገባለህ። ኦኬ እሺ ሶሪ በጣም የስራው ባህሪ ነው። አይከል ኦኬ ያው ፎሎ አድርጌያለሁ። እሺ ማንኛውም ክርስቲያን ከኔ ጋር መወያየት ይችላል። ርዕስ ምረጡ፣ የፈለጋችሁት ርዕስ ሌሎቻችሁ ከኔ ጋር መወያየት ትችላላችሁ ማለት ነው። ሁሉንም ያው አሁን እዚሁ ጥሪ ያቀርባሉ። በነገራችሁ ላይ ሁላችሁም እኔ ሰው ይዤ እመጣለሁ። አንድ በአንድ ትወያያላችሁ። ግን እሱን ጠይቀው ጥያቄ ስላንተ ከኢምራን ጋር መወያየት ያለበት ሌላ ሰው ነው ኦኬ ካሉ ስትል ነበር የቀድመዋ ልጅ። እነሱን ልጆች አምጫቸውና እኔ ጋር መወያየት ይችላሉ። ኤኒባዲ እሱ በቪዲዮ ይግባ በፎቶ ይሁን ልጠይቅ። እኔ አንተን ሌላ ጥያቄ በሃይማኖታዊ ኡስታዝነ ሼክነ ምን እንደዛ አይነት ነገር አለ። ይሄን መጠይቀው ምንድነው? ይሄን አሁን ዮዳብ ሲሰራ ቪዲዮውን ያንተን ታይትል እና ያንተን ደረጃ አድርጎ ቢሰራ ለዛ አቻ የሚሆን ሰው እንዲመጣ ማለት ነው። ከስተት መማር ስላለብን ኦኬ ማለት እኔ ንጽር ተማሪ ነኝ፣ የኢርሻድ አባል ነኝ። ኦኬ ስለዚህ ማንኛውም ክርስቲያን እዛ ጋር ያሉት አሁን የወጡት ተማሪዎች እንዳለ ከኔ ጋር መወያየት ይችላሉ። በፈለጉት ርዕስ ቶፒክ መምረጥ ይችላሉ። ቶፒክ መርጠው ከኔ ጋር መወያየት ይችላሉ። እሺ እናመሰግናለን። አሁን ይኸውላችሁ ምን እናድርግ መሰላችሁ? ዛሬ የገባችሁ ሰዎች ሁሉ ሄዱና ዩቲዩብ ምንድነው ፌስቡክ ላይ ፖስትቼዋለሁ። ንጉስ እየወዳብ የሚል ኦፊሻል ላይ ቲክቶክ ላይም ፒን አድርጌዋለሁ ጥሪውን። ሌላም ጥሪ ካላችሁ ንገሩኝ፣ ፖስታለሁ፣ እናወያያለን። አይ መድረኩ አይመቸንም ብላችሁ በኤክስኪውዝ እንዳታደርጉ። የዚህ ቤት ፍትሃዊ እንደሆነ ፌር እንደሆነ ሁሉ ያውቃል። ከሶስታችሁም ሃይማኖት የለውበትም። መድረኩን መምራት እኔ ገብቼ ከሌ እንደዚህ ነው ከሌ ልል ሳይሆን ታይም መያዝ፣ ማወያየት። ኢምራን ዝግጁ ነው። ቪዲዮ ቫይራል ወጥቷል። ጉድ ነው። አሁን ፒን አድርጌዋለሁ። ሂዱና ሼር አድርጉት። ኤክስትራል ቫይራል አውጡት። ሂዱና ሼር አድርጉት እና ይሄ ነው መደረግ ያለበት። በጣም አክብራችሁና ስለመጣችሁ መምህር አጥኝ አንድ መምህር ገብቷል። ለሱ ጊዜ እንስጠውና መምህር አቤል በጣም አንድ ጋይስ ረታውዝ መምህር ከጠየቀ ይሻል። በጣም ሰላም ልበል ብዬ ነው በቅድሚያ ሁላችሁንም። ይቅርታ እሺ ላወራ አልነበረም። ይቅርታ ኢብራሂምን ዝምል በልል ነው የነበረው። እሺ በጣም ይቅርታ። እሺ አባቴ በጣም እንወዳችኋለን በእውነት ከምንም በላይ መቸኮል አስፈላጊ አይደለም።